አንድም ቁልቁል እየመራ የነበረው ሃይ ኤክስፔክቴሽን የሚባለው ነገር ነበር የደጋፊው። ክርስቲያኖ ሮናልዶ እኔ በህይወቴ ብዙ አሰልጣኞች አሰልጥነውኛል፣ ግን እንደ ራግኒክ አይነት አሰልጣኝ አይቻል አቅም ታች ዲቪዚዮን ባለ ቲም ተሸንፎ ከካራባኦ ካፕ ውድድር ውጪ ሆኗል ከግሪምሲ ታውን። በኤሪክ ቴን ሃግ እስከ መቼ ተጋጣሚያችንን መስለን እንኖራለን? የራሳችንን ስታይል ሊኖር ይገባል። ትራንዚሽን ፉትቦል በማንቸስተር ዩናይትድ ቤት ውስጥ ከድሮም ጀምሮ ሲወርድ ሲዋረድ የመጣ ባህል ነው። ይህንን ባህል አፈርሰዋል። የራሴን አብዮት ቢውልድ ማደርገው የራሴን ሲስተም ኮር ማደርገው እዚህ ውድድር ላይ ምን ሲሆን ነው አለ የራሴን ታክቲካል ሪቮሉሽኖችን ስፈጽም ነው። የመጀመሪያው ጨዋታ ከኢፕስዊች ታውን ነበረ። 1-1 ተጠናቀቀ። ከዛስ የ1-1 የተጠናቀቀው ጨዋታ ከጨዋታው በኋላ ሲጠይቅ ዘ ስቶርም ኢዝ ካሚንግ አለ። ማዕበሉ እየመጣ ነው። አሁን ባለው ሪሶርስ ይህንን መስራት ከቻለ ይህ ሰው ቀጣይ ሲዝን ላይ የራሱ ተጫዋቾች ሲመጡለት በምን አይነት መንገድ ውጤታማ ይሆናል የሚለውን ፊውቸር በማሰብ ስኬታማ የሆነ ሲዝን በኤሪክ ቴን ሃግ እንደሚያሳልፉ 100% እርግጠኛ ነው። ግን የታሰበው ሳይሆን የተፈራው ሆኖ 1 አመት የሙከራ ጊዜ ስጠኝ። እቺ የኛ ፕሪ-ሲዝን ናት አለ። ከፈርጉሰን መውጣት በኋላ እንደ ቀድሞ ታሪኩ ማደር የተሳነው ማንቸስተር ዩናይትድን ዛሬ በስፋት የምንመለከተው ነው የሚሆነው። ጉልቻ ቢቀያየር ወጥ አልጣፍጥ ያለው ማንቸስተር ዩናይትድ መንስኤው ምንድነው ስንል በስፋት ጠለቅ ብለን እንፈትሻለን። ለአዲሱ የውድድር ዘመንም በምን አይነት መንገድ እየተዘጋጀ ነው የሚለውን በዛው አብረን የምናነሳቸው በርካታ ጉዳዮች ይኖራሉ። ታዲያ እናንተ እስከ ፍጻሜ ድረስ አብራችሁን የምትቆዩ ከሆነ የማንቸስተር ዩናይትድን የድህረ ፈርጉሰን ዘመንን የአሰልጣኞችን መፈተኛ እንዲሁም ደግሞ የውጤት ቀውስና የብልሽት መነሻዎች የቱ ጋር ናቸው፣ አስተዳዳሪ ጉዳዮች፣ የሽግግር መንስኤዎች፣ ሌሎች በርካታ ሊነሱ የሚገቡ ታክቲካል የሆኑ ነጥቦችንም የምንዳሰስ ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ቆዩ። ልዩ የአመሻሽ የገበያ ስፖርት ፕሮግራማችን ጀምሯል። ከሜዳው ባሻገር የሚሆነውን ቆይታ ወደ እናንተ አዘጋጅቼ የማቀርብላችሁ ሮቤል አብርሃም ነኝ። እስከ ፍጻሜ ድረስ አብራችሁን ቆዩ። የማንቸስተር ዩናይትድ የድህረ ፈርጉሰን ዘመን የአሰልጣኞችን አጠቃላይ የመምጣትና የመመለስ ሂደት እንዲሁም ደግሞ የውጤት ቀውስና የብልሽት መነሻዎች ምንድናቸው የሚለውን እየተመለከትን እንቆይ። በመጀመሪያ ደረጃ ሰር አሌክስ ፈርጉሰን በ2013 ዓ.ም እንደ አውሮፓውያን አቆጣጠር ከክለቡ ሲሰናበቱ ማንቸስተር ዩናይትድን በእንግሊዝ ብቻ ሳይሆን በአውሮፓ ግዙፍ ስንጥቅ የሌለው ግብዝ አድርገውት ነበር ክለቡን። ታዲያ እንደዛ አድርገው ያስረከቡትን ቡድን ቀጣይ ሂደቱ በምን አይነት ስራ ውስጥ አለፈ የሚለውን ነገር እንመልከት። ያው መጀመሪያ ላይ የነበረው የፈርጉሰን ታሪክ ማንም ደፍሮ ሊጽፈው የማይችለው እንደሆነ አሁን ላይ እየተመለከትን ነው የሚገኘው። ታዲያ የፈርጉሰን ሻዶ ወይም ደግሞ የፈርጉሰን ጥላ በሚባል በኦልድ ትራፎርድ ላይ ማረፉ፣ የሳቸው እጅ በክለብ ውስጥ መኖሩ የየትኛውም ማስተዳደር አካል አስተውሎት አልነበረም ይህንን ነገር። ምክንያቱም ከዚህ ሰዓት ጀምሮ ነው ክለቡ የገባበት አዙሪት በተለያዩ ወቅቶች ላይ በተለያየ አሰልጣኝ፣ በተለያየ ታክቲክ፣ በተለያየ ተጫዋች ቢሞከር ፍሬ ማፍራት ያልቻለው። ታዲያ የፈርጉሰን መውጣት በማንቸስተር ዩናይትድ ቤት ያስከተላቸው ጥምዝ ነገሮች ምንድናቸው የሚሉትን ነገር እንመልከት። በመጀመሪያ ደረጃ የምናነሳው የሽግግሩ የመጀመሪያዎቹ ሙከራዎች ናቸው። የሽግግሩ መጀመሪያ ማለት ከ2013 እስከ 18 ያለውን አንስተን እንመልከት። ለምን መሰላችሁ እንደዚህ ያልኳችሁ? በዛ ውስጥ ዴቪድ ሞይስ መጥቷል፣ ሉዊስ ቫን ሃል መጥቷል፣ ጆዜ ሞሪኒዮ መጥቷል፣ ሌሎችም አሉ። አሁን እነዚህን በዋነኝነት እንመልከታቸው እስከ 2018 ድረስ ያሉትን። ከዛ በኋላ ደግሞ የቫይብስ ዘመን እና የጊዜያዊ መፍትሄዎች በሚለው ደግሞ የነ ኦሌ ሶልሻየር እንዲሁም ደግሞ የራሱ የማይክል ካሪክን ከሶልሻየር በኋላ በነበረው ከዛ ደግሞ የነ ራልፍ ራኒክ ከዛ ደግሞ እያለን ደግሞ የዘመናዊ ታክቲክ ሙከራዎችና ጥልቅ ቀውሶችን በደንብ የምናነሳ ነው የሚሆነው ማለት ነው። ከዛ በኋላ ደግሞ የውጤት ማጣትና የአሰልጣኞች መቀያየር ያስከተለው ቋሚ መንስኤዎች ምንድናቸው የሚለውን አብረን በጋራ የምናነሳቸው ጉዳዮች ናቸው የሚሆኑት። በመጀመሪያ ደረጃ የሽግግሩን መጀመሪያ እንመልከተው። አንድ ቡድን ትራንዚሽን አለው። ያ ትራንዚሽን ከ2013 እስከ 2018 በማንቸስተር ዩናይትድ ቤት እንዴት አይነት ትራንዚሽን ነበር የሚለውን እንመልከት። ዴቪድ ሞይስ በ2013 ከፈርጊ መውጣት በኋላ የተተካው አሰልጣኝ ነበረ። ይህም ደግሞ ዘ ቾዘን ዋን
ይባል ነበር። ራሱ የመረጠው ሰው የሚል ቅጽል ነበረው። ራሱ ሰር አሌክስ ፈርጉሰን ነበረ መርጠው ያወጡት ሞይስን። ልክ አሁን በቅርብ ጊዜ የምናስተውሳቸው ለምሳሌ አሁን በእርግጥ ይሄ የክሎፕ ምርጫ አልነበረም፣ ግን አርኔ ስሎትን በምን አይነት መንገድ ተቀብለውት ነበር ገና እሳቸው መውጣታቸው በታወቀበት ጊዜ እና ቀጣዩ ሊቨርፑል አሰልጣኝ ማን እንደሚሆን በታወቀበት ጊዜ ላይ አርኔ ስሎት ላላላላ እያሉ ሲያዘፍኑለት ነበር ደጋፊው በብዙ መንገድ እንዲጠብቀው። ታዲያ ፈርጊ ያንን ቦታ ሲለቁ በአጠቃላይ ራሳቸው መርጠው የሾሙት ሰው ነበር። ማን? ዴቪድ ሞይስ። ታዲያ ዴቪድ ሞይስ ከቀድሞ አሸናፊ ቲም ጋራ ሊጣጣም አልቻለም። በእርግጥ ከ2013 ላይ ብዙ የወጡ ተጫዋቾችም ነበሩ ከፈርጊን ተከትለው እነ ስኮልስን ሌሎች ማንሳት የምንችላቸው ጫማ ሰቅለው ተመልሰው ለፈርጊ ግልጋሎት ሰጥተው ከዛ በኋላ የቡድኑ የአሸናፊነት መንፈስ የአሸናፊነት ኮንትራት ጋራ መቆየት አልቻሉም። መተዋወቅ አቅቶት ነበር። የክለቡንም መዋቅራዊ ልምድ ወይም ደግሞ ይሄ ስትራክቸር የምናውን ነገር መቀየር በመፈለጉና አጠቃላይ የተጫዋቾቹን አክብሮት ለማግኘት ሳይችል ቀርቶ ወቅቱን ሳይጨርስ ነው የተባረረው፣ ኮንትራቱን ሳይጨርስ። ታዲያ ዩናይትድን ከረጅም ዓመታት በኋላ ለመጀመሪያ ጊዜ ከቶፕ ፎር ውጪ ሆነ። ፈርጉሰን ያስለመዱት ዋንጫ፣ ፈርጉሰን ያስለመዱት ሁሌ ስኬት፣ ለመጀመሪያ ጊዜ ከረጅም ዓመታት በኋላ ከቶፕ ፎር ውጪ ሆነ። ያን ተከትሎ የእሳቸው ውል ገና 2013 በግማሽ ሂደት ላይ መቋረጡን ተከትሎ ያኔ በነበረው ዓለም ዋንጫ ድንቅ የነበሩትን ሉዊስ ቫን ሃልን ቀጠረ ማለት ነው። አሁን የሉዊስ ቫን ሃል መምጣት ከእግር ኳሳዊ ጉዳዮች ጋር ያን ያህል ችግሮች ላይኖሩ ይችላሉ። ለምሳሌ አሁን አሰልጣኙ ጥብቅ ስርዓትና ኳስ የመቆጣጠር ፍልስፍና አላቸው። ይሄ ፖዚሽን ቤዝድ ፉትቦል የሚጫወቱ ሰው ናቸው። የነበረ ጨዋታ ይዘው የመጣ ነበር እንዳልኳችሁ በዓለም ዋንጫው ላይ ከኔዘርላንድ ብሔራዊ ቡድን ጋር እጅግ አስደናቂ ብቃት አሳይቶ ነበር። የኤፍኤ ዋንጫን ከዩናይትድ ጋር አሳክቷል። ኤፍኤ ካፕ ዋንጫ ቡድኑ የሚጠበቀውን ፍጥነትና ይሄ አጥቂ መንፈስን ማሳየት ባለመቻሉ ግን ተሰናበት። አንድም ይሄ ቡድኑ የነበረበትን ሞመንት ማስቀጠልና ማምጣት አለመቻሉ ብቻ ሳይሆን የዲሲፕሊንና በሜዳ ላይ የሚኖራቸው ወርክ ሬቶች እጥረት ለሱ መሰናበቻ ሆኗል። ቡድኑ ፖዚሽን ቤዝድ ፉትቦል ይጫወታል፣ ግን አታኩ ዜሮ ነበረ። ዲፌንሱስ የሚሉት ብዙ ጥያቄዎች አስነሳው ነበረ። ታዲያ በዴቪድ ሞይስ የጀመረው አንድ ጉዳይ ነበረ። ከዛ በኋላ ሉዊስ ቫን ሃል 2014 ላይ እስከ 16 በነበረው ቆይታ የሱም ቆይታ ተገባደደ። ኢማጂን በኋላ ላይ በደንብ መጣላችኋለሁ። የሚዲያ ጫና፣ የደጋፊ ኤክስፐሪመንት አለመፈለግ፣ ብዙ የምናነሳቸው ጉዳዮች አሉ። ለምን ሆነ? ለምን ተባረሩ? ውጤት ማጣት ብቻ ነው ወይ ለዚህ መንስኤ? መባረራቸው ምክንያት መባረራቸውን ደግሞ በምን አይነት መንገድ ነው የተመዘነው? ውጤት ማጣት ወይስ ደግሞ አሁን ሞይስ ከረጅም ዓመታት በኋላ ቡድን ከቶፕ ፎር ውጭ ያደረጉት ከዛ ስትራክቸሩን ለመቀየር ብዙ ነገር ተለፍተው ነበሩ፣ ያንን መጠቀም ስላልቻሉ ነው? ብዙ ብለን ምላሽ መስጠት የምንችላቸው ጉዳዮች አሉ። የሉዊስ ቫን ሃልም በዚህ የውጤት ማጣት ምክንያት ፕላስ ደግሞ የዲሲፕሊንን እጥረት የአታኪንግ ፉትቦል እጥረት ቡድኑ ይሄ ወዳልተሰራበት አቅጣጫ ማምራት አዲስ የትራንዚሽን ሲስተም በፈርጊ በኩል የምናውቃቸው ይሄ የማጥቃት እንቅስቃሴ አደረጃጀቱንና በሱ ስር የነበረው ጨዋታ መልክ የማንቸስተር ዩናይትድን ባህል የሚንድ መሆኑ እንዲሰናበት አድርጎታል። ጆዜ ሞሪኒዮ ደግሞ ቀጠለ 2016 ላይ። ኢማጂን አሁን እንድትይዙ የሚፈልጋቸው ብዙ ጉዳዮች አሉ። ዴቪድ ሞይስ የራሱ ያጫወት ስልት አለው። ራሱ የሚፈልጋቸው ተጫዋቾች ሊመጡ ይችላሉ። ሉዊስ ቫን ሃል ራሱ የሚፈልጋቸው ተጫዋቾች አሉ። አዲስ ፍልስፍና ነው የሚጭነው። እሱም ውጤታማ አልሆነም። ማን ተከተለ? ጆዜ ሞሪኒዮ 2016 እስከ 18 በማንቸስተር ዩናይትድ ቤት ቆየ። አሁን የአሸናፊነት መንፈስና የውስጥ መከፋፈል ደግሞ የጆዜ ሞሪኒዮ እንደ ዋና ስንብት ብለን ማንሳት እንችላለን። ስፔሻል ዋን በመባል የሚታወቁት ጆዜ ሞሪኒዮ ዩናይትድን ሲረከቡ ክለቡን ወደ ዋንጫ መልሶታል። ምንም ጥያቄ የለውም። ኦብቪየስሊ የኤሮፓ ሊግን፣ የሊግ ካፕን እንዲሁም ደግሞ የኮሚኒቲ ሺልድን የማህበረሰብ ዋንጫ የምንላቸውን አሳክቶታል። ኮሚኒቲ ነገር ግን ከቦርዱ ጋር በነበረው አለመግባባት ከተጫዋቾች ጋር እንደነ ፖል ፖግባ ጋር ከነበሩ ተጫዋቾች ጋር የነበረው አለመግባባት እነዛ በተፈጠረው ግጭት እና ደግሞ ይሄ ቶክሲክ በሆነ የክለቡ ከባቢ ሁኔታ ምክንያት ከኃላፊነት ወንበሩ ተነስቷል። ከውጤት ረገድ ከሆነ
ጆዜ ሞሪኒዮ ከማንቸስተር ዩናይትድ ጋር ሁለተኛ ወጥቷል። በኋላ በደንብ እመጣላችኋለሁ። ማንሳት መፈለገው ነገር ምንድነው የጆዜ ሞሪኒዮ አንድ ኢንተርቪው ላይ ቀረበና ላንተ ስኬታማ አመት የትኛው ነው? ባንተ የማትረሳው የክለብ ስኬት የትኛው ነው በአሰልጣኝነት ዘመን ተብሎ ተጠየቀ። ከዛ ከማንቸስተር ዩናይትድ ጋር ሁለተኛ ያወጣውበታል። ጋዜጠኛው ድንግጥ አለና እንዴ ጆዜ አለ ከፖርቱጋል እኮ ሻምፒዮንስ ሊግ በልተሃል። በቃ እሱን ነበር ሲጠብቅ የነበረው። ምክንያቱም ሁሉም አንደርዶግ ያደረገው ሁሉም ደግሞ ያልጠበቀው ቡድን ሆኖ ዝቅተኛ ግምት የተሰጠው ቡድን ይዘ ሻምፒዮንስ ሊግ መብላት ለአንተ ትልቅ ሰክሰስ ነው እንጂ መሆን ያለበት ከዩናይትድ ጋር ሁለተኛ ወጣው እንዴት አለ። ምን አይነት እሳት የነበረበት ወንበር ላይ እንደተቀመጥኩ ማቀው ነኝ። ያንን ተቋቁሜ ቡድኑ ሁለተኛ ማስጨረስ ከዋንጫም ከምንም በላይ ነው ብሎ የተናገረውና በዚህ ያለ ደረጃ ጫና የነበረበት ነበር የጆዜ ሞሪኒዮ ብቻን ሳይሆን የማንቸስተር ዩናይትድ ወንበር። ታዲያ አሁን ከፈርጊ መውጣት በኋላ እስከ 2018 ባለው 5 አመታት ብቻ ማንቸስተር ዩናይትድ 3 አሰልጣኞችን ቀያየረ። እነዚህ 3 አሰልጣኞች መሃልም ፕሪሚየር ሊግ ዋንጫ አላገኘም። የተለያዩ የዶሜስቲክ እና እንዲሁም ደግሞ ዩሮፒያን ዋንጫዎችን ቢያገኝም ቡድኑ የሚፈለግበትን ግብአት ማግኘት ባለመቻሉ ነገሮች ስር ሳይሰዱ ስንብቶችን በክለቡ አመራሮች በግሌዘሮች ዘንድ እንዲወሰን የነበረበት ሂደት ነበረ። ከመሸጋገሪያ በኋላ ተመልሰን ስንመጣ ደግሞ ዘ ቫይብስ የምንለውን ዘመን የምንመለከት ይሆናል። አብራችሁን ቆዩ። የሽግግር ዘመን ተመለከትን። ይሄም የሽግግር ዘመን አላለቀም። ይሄም ደግሞ ራሱን የቻለ ካቴጎሪ አለው። የቫይብስ ዘመን ይባላል ወይም ደግሞ ጊዜያዊ መፍትሄዎች። አሁን እነዚህ ጊዜያዊ መፍትሄዎቹ ከ2018 እስከ 22 በነበሩት የስርዓት ሂደት ውስጥ የነበሩ ናቸው። ኦሌ ጉናር ሶልሻየር ከ2018 እስከ 2021 ቡድኑን ይዟል። ማይክል ካሪክ ኖቬምበር 2021 ማንቸስተር ዩናይትድን መርቷል። ከዛ ራግኒክ ደግሞ የተቀረውን ከ2021 እስከ 2022 መጨረሻ ወይም ደግሞ እስከ ኤሪክ ቴን ሃግ መጠባበቂያ ድረስ የነበረበት ነው። የኤሪክ ቴን ሃግ ሩበን አሞሪም መሰል ጉዳዮችን ከዘመናዊ ታክቲክ ሙከራዎች ጋር እንመጣለን። ዘ ቫይብስ የምንለው ዘመን ላይ ግን የጊዜያዊ መፍትሄዎቹን ሂደት ስንመለከት ኦሌ ጉናር ሶልሻየር ማንቸስተር ዩናይትድን በጊዜያዊነት ተረከበው። የክለቡ ሌጀንድ ነበረ። ከዛ ኦሌ ቡድኑን በመልሶ ማጥቃትና በፍቅር በቃ ይሄ ስለነበረው ቫይብና ካልቸርን በማምጣት ይሄ በቃ የቲሙን ስፕሪት በመጠበቅ ለጊዜያዊ እንደነቃቅ ከዛ ያንን ዘመን አስጨርሶ ለተሻለ ነገር ማሰብ። አሁን ትልቁ ፎልት የቱ ጋር እንደጀመረ እንመለከታለን። ግን ደግሞ ለጊዜያዊ አነቃቂነት መጣ ሶልሻየር እናስታውሳለን። ልክ እንደ ማይክል ካሪክ 17 የሊግ ጨዋታዎች ነበር የተሰጠው። አንድ ነው የተሸነፈው። 14ቱን አሸንፎ 2ቱን አቻ ወጥቷል። ሶልሻየር በሻምፒዮንስ ሊግ ፒኤስጂን ካምባክ አድርጎ ያሸነፈበት መንገድ ከዛ በኋላ ነው። ሪዮ ፈርዲናንድም ልሙጥ ወረቀት ይዘው መጥተው በቃ እዚህ ጋር የምትፈልገውን ኮንትራት ጻፍ በሉት ብለው ለክለብ አመራሮች በዩቲዩብም በተለያዩ ፐንዲትነት በሚሰሩባቸው ሚዲያዎች ላይ ያንን ኦፊሻል ያደረጉት የነበረበት ሞመንት ቡድኑን ይሄ ቫይቡ መመለሱ ካልቸሩ መምጣቱ የመልሶ ማጥቃት የሚባለውን ነገር የነ ራሽፎርድ ፕራይም ታይም የነበረበት የነ ሮሜሮ ሉካኮ ሌሎች ድንቅ የማጥቃት እንቅስቃሴ የነበረባቸው ሂደቶች በተለይ ደግሞ ከቢግ ቲሞች ጋር ማንቸስተር ሲቲን የሚያንቀጠቅጥበት ሌሎችም እንደዚህ ተጋጣሚዎችን የሚረታበት መንገድ የበለጠ የቡድኑን ቫይብ የቡድኑን ያሸናፊነት መንፈስ ዳግም ወደ ላይ ከፍ የሚያደርግ ነበር። ነገር ግን የታክቲክ ጥልቀት ማጣት ነበረበት። ቡድኑ ሲጠቃ ወዴት እንደሚሄድ ቡድኑ አያቅ። በዋትፎርድ ዩናይትድ 4-0 ተሸንፏል። በዋትፎርድ ለምን? አሁን ታክቲካዊ ጉዳዮች ሲባሉ መቼም እኛ ከነሱ ምናቅ ወይ ደግሞ ከነሱ ተሽለን አይደለም፣ ግን እንደዚህ በአይናችን አይተን የምንረዳቸው ነገሮች አሉ። ያ ማለት ለምሳሌ አሁን ትልቅ ቡድን ጋራ ሁለት የተከላካይ አጠቃለው የመልሶ ማጥቃት ጨዋታ አጫወታለሁ ብትል የፈሪ ጨዋታ ነው። ኦብቪየስሊ ምንም ጥያቄ የለውም። ተጋጣሚ እንደሚያጠቃ ስለምታውቅ ነው። ተጋጣሚ ተጭኖ ሲያጠቃ አንተ ደግሞ የሱን ደካማ ጎን ተጠቅመህ ታገባበታለህ። ያ ነው ትልቅ ቡድን ጋር ስትጫወት ነው ፈሪ የምትሆነው አይደለ? ከታች ካሉት ቡድኖች ጋራ ስትጫወት ደግሞ መልሶ ማጥቃት ጎል ማስቆጠሪያ መንገድ ሊሆን ይችላል፣ ማሸነፊያ መንገድ ግን አይሆንም። ለምን ካልን ሊከላከልህ ነው የሚገባው። ይሄ ታናሽ ቡድን ካንተ የሚያንስ ቡድን ነው።
ሊከላከልህ የሚገባ ሲሆን ደግሞ ምንድነው የምታደርገው? ማጥቃት ነው ያንተ ኃላፊነት። ከዛ አንተ ልታስበው የነበረውን የካውንተር ትግበራን እነሱ አንተ ላይ ያራምዱታል ማለት ነው። ሶ ያ ነገር መምጣት ቡድኑን የታክቲክ ጥልቀት እንዳይኖረው አድርጎት የማንም መፈንጫ አደረገው ከጊዜ ወደ ጊዜ። እርግጥ ነው እሱም ከማንቸስተር ዩናይትድ ጋር ሁለተኛ ወጥቷል። ሁለተኛ የወጣበት ሬንጅ ግን ማንቸስተር ሲቲ ጋፑ የትና የት ነው? ዩናይትድ የሚከተለው የትና የት ጋፕ ላይ ሆኖ ነው በሶልሻየር ስሩላ በዋንጫ ፍጻሜዎች መውደቅና የውጤት መዋዠቅ ሲጨመርበት ደግሞ በኖቬምበር 2021 የሶልሻየር ስንብት እንድንሰማ አደረገን። ቪያሪያል ጋራ የአውሮፓ ሊግ ፋይናሊስት ነበሩ። በእርግጥ ያው በጨዋታ እንቅስቃሴ እኩል ፍክክር ነበረው። ፔናልቲውም ተመታቱ ግብ ጠባቂዎች መቱ። ዴቪድ ዴያ ስቶ ዋንጫው አበቃ፣ ታሪኩ ተዘጋ። ሶልሻየር ግን በምንድነት እናነሳቸዋለን? በምርጥ ስካውትነታቸው መንሳት መጥቀስ የምንችልባቸው ሁኔታዎች አሉ። አሁን ጉዳዩን ካሰፋ ነው በጣም ዲቴል መግባት ሊጠበቅብን ስለሆነ ነው ነካ ያደረኩትና በኋላ ላይ እንደዛ ሆል ለማንሳት ስለፈለኩት ነው እነዚህን ጉዳዮች እንጂ እያንዳንዱን ታክቲካል ዲሲፕሊን ናቸው የነበራቸው ቻሌንጅ የነበራቸው አስተዳዳሪ ሂደቶችና መሰል ጉዳዮችን ካነሳን ነገ ድረስ አንጨርሰውም። ሌሊቱ ሙሉ እያወራን ባይደር ይችላል አይደለም። በ30 ደቂቃ ለተገደበ ፕሮግራም ሶልሻየር ሲወጣ ማይክል ካሪክ ምክትሉ ነበረ። በቼልሲ ጨዋታው ስራውን ጀመረ። እሱም ከቪያሪያል ጋርም እንደዚህ የሻምፒዮንስ ሊግ ጨዋታ ነበረ። ከዛ ከአርሰናል ጋርም ተጫወተ። ሳይሸነፍ ቡድኑን በረጋታ በ3 ጨዋታዎች በጊዜነት ተረክቦ ከዛ በኋላ ማይክል ካሪክም ኃላፊነቱን ለቀቀ። በእርግጥ ያው ጊዜያዊ ነበረ። ከራልፍ ራኒክ ጋር ንግግር አድርገው ነበር። ራልፍ ራኒክ በወቅቱ የታክቲክ አብዮተኛ በመባል የሚታወቁ ጀርመናዊ አሰልጣኝ ናቸው። እንደ ጊዜያዊ መሪ በሚሆን ነበር የመጡት። የዛኔ በጣም ብዙ የተባለላቸው ነበሩ። የነ ቱሄል አስተማሪ፣ የነ ኔግልስማን አስተማሪ፣ በጀርመን የብዙ አሰልጣኞች መነሳት ትክክለኛ የገገን ፕሬሲንግ አቀንቃኝና ፈልሳፊ በመባል ብዙ ስለ ታክቲካዊ ዲሲፕሊናቸው የተወራበት ሁኔታ ነበረ። ግን ደግሞ የክለቡን የተበላሸ የውስጥ ስብስብና ድክመት በግልጽ በመናገር አማካሪ ሆኖ እንዲቀጥል ተጠየቀ። ያንን ትቶታል ካለው ቀታ አንጻር። ግን ደግሞ ያንን የመራበት መንገድ ክርስቲያኖ ሮናልዶ እኔ በህይወቴ ብዙ አሰልጣኞች አሰልጥነውኛል፣ ግን እንደ ራግኒክ አይነት አሰልጣኝ አይቻል አቅም እሱ አሰልጣኝ መባልም አይገባውም በማለት ነበር የተናገረውና ክርስቲያኖ ቡድኑን ሊድ ያደረገበት መንገድ ከታክቲካዊ ጉዳዮች ብቻ አይደለም። በቃ እንደ ደጋፊ እንደ ቲፎዞ ሶልሻየር ማይዘው እንደዛ ነበር። በቃ እንደ ደጋፊ እጁን አጣምሮ ያል ከዛ በተረፈ ሲጋበት ስታስቆጥር የተለየ ሪአክሽኖች ከስንት አንድ ብትመለከት ነበር የነበረው። ሶ የራልፍ ራኒክም የኢንትሪም ታይም በዚሁ ተጠናቀቀ። አሁን ወዳለው ሲቹዌሽን እንግባ። የዘመናዊ ታክቲክ ሙከራዎችና ጥልቁ ቀውሶች ውስጥ 2022 እና 2026 ድረስ ያለው ማለት ነው። እስከ 2022 እስከ 2026 ያለውን ኤሪክ ቴን ሃግ መጣ። አያክስን በድንቅ ሁኔታ ሊድ በማድረግ እዚህ ዩናይትድ ቤት የመጣ የደች አሰልጣኝ ነው። የካራቦና የኤፍኤ ካፕ ዋንጫን በማንሳት መነሻው ላይ ጥሩ ነበር። አጀማመሩም በፕሪሚየር ሊጉ መጥፎ የሚባል አልነበረም። 3ኛ ደረጃ በመያዝ ነበር ያጠናቀቀው። ነገር ግን በሁለተኛውና በ3ኛ ዓመት ያሳካው ሜዳ ላይ ብቃት ውጤት ማጣት፣ ከፍተኛ የዝውውር ብክነትና በሊጉ የነበረው የቦታ ሰገነቱ በመጨረሻም እንዲባረር አድርጎታል። አሁን ቴን ሃግ ሲመጣ በአያክስ ቤት የነበረው ሁኔታን ታይቶ ነበር ማንቸስተር ዩናይትድ ያስፈረመው። ኤሪክ ቴን ሃግ መጣ። ገና በመጀመሪያው ጨዋታ በብራይተን ተሸነፈ። ኦኬ ፕሪሚየር ሊግ እንደዚህ ነው የሚለውን ትምህርት አንድ ወሰደ። አፍተር ዘ ኔክስት ዴይ ብሬንትፎርድ 4 አግብቶ አሸነፈው ማንቸስተር ዩናይትድ። አውቶማቲካሊ የኤሪክ ቴን ሃግ ውሳኔ ምን ሆነ? አሁን ባለው ሂደት ከቀጠልን ቡድኑ መጥፊያው ሊሆን ነው። ሶ በቃ የራሳችን ሞመንት፣ የራሳችን ሪትም፣ የራሴን ተጫዋች ይዤ የሚፈልግብኝን ታክቲካዊ ይሄ ቶታል ፉትቦል መላቸውን የጨዋታ ሲስተሞች ተግባራዊ እስካደርግ ድረስ አሁን ተጋጣሚ መስዬ ልቅረብ፣ ተጋጣሚ መስዬ ቀርቤ የነሱን እቅድ የነሱን የጨዋታ ሲስተም እያበላሸው የራሴን ውጤት ሰበስባለሁ አለ። ታዲያ ያ ሲሆን ቀጣይ ተረኛ የነበረው ማን ነበር? ሊቨርፑል ነበረ። እነ ጄደን ሳንቾ ምርጡን ያመሹበት ጨዋታ ነበረ። 2-1 በማሸነፍ ማንቸስተር ዩናይትድ
ብራቮ ተባለ። ቴን ሃግ ጀመረ ስራውን። 2 ተከታታይ ጨዋታ ተሸነፈ። 20ኛ ደረጃ ተቀምጦ ነበር ማንቸስተር ዩናይትድ ቢኮዝ 6 ጎሎች ገና በሊጉ ጅማሬ ተቀጥሮበታል። 1 ጎል ብቻ ነው ማስቆጠር የቻለው። ከወራጆች የማይሻል ፐርፎርማንስ ነበር ያሳየው። ቀጣይ ላይ የነበረውን ሊቨርፑልን ደግሞ 2-1 አሸነፈ። ፕራይም ታይም ላይ የነበረው ሊቨርፑል ኦኬ ተባለ። ቀጣይ ጨዋታ ላይ ድል እያለ ውጤቶች በየቦታቸው መምጣት ጀመሩ። ከዛስ በዶሜስቲክ ሊግ ላይ ካራባውን አሸነፈ። ኤፍኤ ካፕን አሸነፈ ከቡርኖ ጋራ። የነ አንቶኒ መምጣት ነበር፣ የነ ሊሳንድሮ ማርቲኔዝ፣ የነ ኦናና ብዙ። እሱ እንኳን ኔክስት ሲዝን ላይ ነበር የመጣው። ግን ደግሞ አሁን የመጀመሪያው ሲዝን አለቀና ሁለተኛው ሲዝን መጣ። ሁለተኛው ሲዝን ሲመጣ ደግሞ በኤሪክ ቴን ሃግ እስከ መቼ ተጋጣሚያችንን መስለን እንኖራለን? የራሳችንማ ስታይል ሊኖር ይገባል። የራሴን ተጫዋች የራሴን ፍልስፍና ሊያራምዱ የሚችሉ ራሴ መጠንቀቅ የማውቃቸው ተጫዋቾች ይምጡልኛል። ኦናናን ከዚህ በፊት አሰልጥኖታል። በኢንተርም የነበረው የዛኔ አፈጻጸም መጥፎ አልነበረም። ሊሳንድሮ ማርቲኔዝ፣ ሌሎች መጡ። ዲላይት ብዙ ከደች ፉትቦል ጋራ ኮኔክት የሚያደርጉት መጡ። 2ኛ ዓመት እንደተጠበቀው አይደለም። ሃይ ኤክስፔክቴሽን ነበረ። ቡድኑን አንድም ቁልቁል እየመራ የነበረው ሃይ ኤክስፔክቴሽን የሚባለው ነገር ነበር። የደጋፊው ፋሪ ሲዝን ላይ 3ኛ ሆኖ ሲጨርስ ዩናይትድ ካራቦ ካፕን ሲያሸንፍ ኤፍኤ ካፕ ፋይናሊስት ነበረ። አሁን ባለው ሪሶርስ ይህንን መስራት ከቻለ ይህ ሰው ቀጣይ ሲዝን ላይ የራሱ ተጫዋቾች ሲመጡለት በምን አይነት መንገድ ውጤታማ ይሆናል የሚለውን ፊውቸር በማሰብ ስኬታማ የሆነ ሲዝን በኤሪክ ቴን ሃግ ስር እንደሚያሳልፉ 100% እርግጠኛ ነበሩ። ግን የታሰበው ሳይሆን የተፈራው ሆነ። ጭራሽ ዩናይትድ ቁልቁል መውጣት ጀመረ። 3ኛው ሲዝን ጀመረ። 2ኛው ሲዝን ላይ በእርግጥ ያቺ የኤፍኤ ካፕ መብላት ቡርኖን ወደ 3ኛው ሲዝን እንዲያሳልፍ አደረገው። 2024 ኦክቶበር ላይ ግን ቡርኑ 8ኛ ደረጃ ላይ ያለ በጣም በነ ኮንቨንትሪ ሁላ በቃ ተቸግሮ እያሸነፈ ያለ ቡድን በዛች የኤፍኤ ካፕ ሸዋሸዋ የተወሰነ ጊዜ ቀጠለ። ምስጋና ለዳሎት ያቺን ኳስ ከዌስትሃም ጋር ወደ ሰማይ ያበረረው የአሰልጣኙ ስንብት ጠዋቱኑ ተሰማ ማለት ነው። ከዛ ሩበን አሞሪም ደግሞ ቀጣይ እዚሁ እሳት ወንበር ላይ የተቀመጠ ሰው ሆነ። ህዳር 2024 ላይ ነበር የተረከበው። ከዛ በኋላ ጥር 2026 ላይ የሱም ሁኔታ ተጠናቀቀ። አሁን ኤሪክ ቴን ሃግ ሲመጣ ያነሳው ጉዳይ አንድ ነበረ። ቅድም እንዳልኳችሁ ሩበን አሞሪም ገና በመግቢያው ዕለት ምን አለ? እኔን ማንቸስተር ዩናይትድ ያስፈረመኝ በስፖርቲንግ ቤት ያለውን አቋሜን፣ በስፖርቲንግ ቤት ያለውን የጨዋታ መንገዴን አውቆ ነው። ስለዚህ ያንን አውቆ ስመጣ ደግሞ እዚህ ቡድን ላይ የተገበረው ያንንኑ የጨዋታ ስልት ነው። ስለዚህ ያንን የጨዋታ ስልት ስተገበር ደግሞ ጊዜ ያስፈልገኛል። 1 ዓመት የሙከራ ጊዜ ስጠኝ። እቺ የኛ ፕሪሲዝን ናት አለ የመጀመሪያ ጌሙ ላይ፣ የመጀመሪያ ፊልሙ ላይ። ምክንያቱም በዩናይትድ ካልቸር በፊት የሌለ ነው። ትራንዚሽን ፉትቦል በማንቸስተር ዩናይትድ ቤት ውስጥ ከድሮም ጀምሮ ሲወርድ ሲዋረድ የመጣ ባህል ነው። ይህንም ባህል አፈርሰዋለሁ አለ። የራሴን አብዮት ቢውል ማደርገው፣ የራሴን ሲስተም ኮር ማደርገው እዚህ ውድድር ላይ ምን ሲሆን ነው አለ? የራሴን ታክቲካል ሪቮሉሽኖችን ስፈጽም ነው። 3-4-3 ተሞከረ። ብዙ ቀውሶች ሊመጡ ይችላሉ አለ። ያንን በጋራ ሆነን መሻገር አለብን። የመጀመሪያው ጨዋታ ከኢፕስዊች ታውን ነበረ። 1-1 ተጠናቀቀ። ከዛስ የ1-1 የተጠናቀቀው ጨዋታ ከጨዋታው በኋላ ሲታይ ዘ ስቶርም ኢዝ ካሚንግ አለ። ማዕበሉ እየመጣ ነው። ከዛ በኋላ የነበረውን ታሪክ ማስታወስ እንችላለን። ማንቸስተር ዩናይትድ የሚፈልግበት ዓላማ ላይ አልነበረም የተገረው። በብዙ የተሰቃየበት ዓመት ነበር ማንቸስተር ዩናይትድ። በብዙ የተሸገረባቸው ሁኔታዎች ነበር። ኦፍኮርስ ትልቅ ቡድኖችን አሸንፏል። ግን ሱር ፕሮሰስ ደግሞ ውጤቶች እየመጡ ነበር። አሁን ትልቁን እንዴት ይዙ የሚፈልገው ፖይንት የ3-4-3 ስርዓት ከቡድን ጋራ ያቺ መጀመሪያ ሲዝን በብዙ ተቸግሮ ነበር። የካዝሜሮን ፎርም አለመሆን ብዙ ነገሮች ነበሩት። ከኤሪክ ቴን ሃግም የክርስቲያን ፓላስ በሩበን አሞሪም ስር ደግሞ ጥሩነቱ እየመጣ ነበር። እነ ቡርኖ ወደ 6 ቁጥር ቦታቸው፣ ሁሉም ተጫዋቾች የራሳቸው ውስን ቦታዎች አልነበራቸው። ያ የመጀመሪያው ሲዝን አልፎ 2ኛው ሲዝን ላይ ሲመጣ ደግሞ ዶርጉ ነበር የፈረመለት መጀመሪያ ፈራሚው። ከዶርጉ በኋላ ደግሞ የፈረሙት ኡምቡሞ እንዲሁም ደግሞ ላመንስ ኦፍ ኮርስ ያው ስቴትመንት ፈራሚ ነው ኩኛ
የሱ ፈራሚዎች ናቸው። ሼሽኮም ስቴትመንት ፈራሚ ነው። የሩበን አሞሪም ፊርማ ዋትኪንስን አሊያ ማቴታን ነበረ። ፕሪሚየር ሊግ ፕሮቨን የሆኑ ተጫዋቾች መጡ። ሶ ኔክስት ሲዝን ላይ ጥሩ መምጣት ጀመረ። ሩበን አሞሪም ጥሩ መጥፎ የሚባል አልነበረውም። አዎ በታች ዲቪዚዮን ባለ ቲም ተሸንፎ ከካራባው ካፕ ውድድር ውጪ ሆኗል ከግሪምሲ ታውን። ግን ደግሞ ያ የስንብቱ መንስኤ ይሆናል ብዬ አላስብም። ዩናይትድ ከሁሉም የአውሮፓ መድረክ ውጪ ይሆናል። አዎ ዩሮፓ ሊግ ፋይናልስ ነበር ከቶተንሃም ጋራ። ዩሮፓ ሊግ ላይ ምንም ሳይሸነፍ ድንቅ ካምፓኮችን እየፈጸመ ሄደ ነበር ማንቸስተር ዩናይትድ። አዎ ግንስ አሁን የሩበን አሞሪም ስንብት እኔ ይሄን ሌላ ሰፋ ያለ ርዕስ ይዤላችሁ በሌላ ፕሮግራም ወይ ደግሞ ሳምንት እመለሳለሁ በዚህ ፕሮግራም ላይ አሊያም ደግሞ ቀጣይ ቀን ላይ ይሄንን ፕሮግራም እንቀጥለዋለን እንጂ ሰዓታችን በጣም እየገፋ ነው። አሁን ይሄን ካነሳን ሩበን አሞሪም ያኔ በነበረው ሂደት ላይ ለውጦችን አምጥቷል። በቡድኑ ውስጥ በማጥቃት እንቅስቃሴው ቡድኑን የተሻለ አድርጎታል። የመጀመሪያ ሲዝኑ ላይ እንደ ቡድን ማስቆጠር የቻሉት 44 ጎል ነበረ። ያመጡት ተጫዋቾች ደግሞ 48 ጎሎችን በሲዝን ለሁለታቸው ብቻ ያስቆጠሩ ናቸው። ሶ አሁን የቡድኑ የማጥቃት እንቅስቃሴ ተሻሻለ። በመከላከል ረገዱ መጥፎ የሚባል አልነበረም። ግን ደግሞ ከአመራሮቹ ጋራ ይሄን 3-4-3 ትግበራተው የሚል ጫናዎች እየመጡበት መጡ። ከኒውካስል ጋራ ቀይሮ ሲመጣ ቡድኑ ጥሩ ፐርፎርም አደረገ። ከኤቨርተን ጋራ ተጫዋች በጎል ወጥቶበት ተሸነፈ ቡድኑ። ያ ከአስተዳዳሪው በኩል ጥያቄዎች ሲነሱበት ሄድ ኮች ተብዬ ነው የመጣሁት ወይስ ማናጀር? ቡድኑን በምን አይነት መንገድ ነው ማኔጅ እያደረኩ ያለሁት? የተሰጠኝ ሚና ሄድ ኮች እና ማናጀር በነገራችን ላይ ያያል። እሱም ራሱን የቻለ ፕሮግራም ነው፣ ይዤላችሁ እመጣለሁ። ማኔጅ ማድረግ የተሰጠህን ታክቲካሊ ዲሲፕሊን ጠብቀህ ብቻ ያንን ኮች እያደረክ የምትሄድባቸው መንገዶች ነው። ሄድ ኮች ስትላቸው ደግሞ ታክቲካል ሪቮሉሽኖችን ልታከናውንባቸው የምችልባቸው ሲስተሞች እንዳሉ ሆኖ ትእዛዞችን የምትቀበልባቸው ግን ከአንተ ፍቃድ ውጭ ወይም ደግሞ ከአንተ በላይ ባለ አመራሮች በሚወሰንል ውሳኔ ይሆናል። ባጭሩ ፓሪያ ሩበን አሞሪም እንደዚህ መሀል ቀጥልም የሚመስል አይነት ንግግር ኢንተርቪው ሰጠ። ቀጣይ ላይ ስንብቱን ሰማ ነው። የውጤት ማጣት እኔ የአሞሪም ስንብት ነው ብዬ አላምንም። እሱን ለምን እንዳልኳችሁ ቀጣይ በሚኖረን ተነገ ወዲያ በሚኖረን ፕሮግራም እንደውም ይዤው እመጣለሁ በስፋት ይሄንን ጉዳይ በደንብ እናነሳዋለን። ከዛ በኋላ ማንቸስተር ዩናይትድ እሱን በግማሽ ሲዝን ላይ ያሰናበተ ማይክል ካሪክ ኃላፊነቱን ተረከበ ማለት ነው። ያው በመሃል ነበሩ ፍሬቸር መርቶታል ቡድኑን። ከዛ ግን ማይክል ካሪክ ወደ ቡድኑ ተመለሰ። አሞሪም ከተባረረ በኋላ ዩናይትድ ዳግመኛ ወደ ማይክል ካሪክ ዞረ። ሶልሻየር ለመመለስ ነበረ። ያው ፕሬዘንቴሽን አላስፈለገም። ግን ምንድነው ስምነታቸው ያለያያቸው ካሪክ እቺን ጊዜያዊ ኮንትራት እንዲሰጠው ብቻ ነው የፈለገው። ጊዜያዊውን ሰርቶ ውጤቱ ካሳመናቸው አሳመናቸው፣ ካላሳመናቸው ቋሚ አድርገው ያስቀጥሉታል። እሱ ኃላፊነት ለኃላፊዎቹ ትቶታል። በቃ እኔ እቺን ጊዜያዊውን ብቻ ሰጡኝ ነው። ሶልሻየር ደግሞ ይህንን ጊዜያዊን በብቃት ከተወጣኝ ቡድኑን በቻምፒየንስ ሊግ ውስጥ ካስገባሁት እና እንደዚህ ያለ ጨዋታ ሬንጅ በድል ካጠናቀቅኩኝ ትሰጡኛላችሁ ነው ኮንትራቱን ትሰጡኛላችሁ በሚል ስምነት ነበር የቀረበው። ስለዚህ ማንቸስተር ዩናይትድ ሌሎች የተሻለ አሰልጣኝ ለማግኘት ገበያው ላይ ፍለጋ ስለነበሩ ፕሬዘንቴሽኑን ከካሪክ ተቀበሉ። ከሱም ኃላፊነት ሰጥቶታል እንደምታዩት ነው። ከዛ ደግሞ አሁን በካሪክ ውስጥ ያለው ምንድነው? እሱም የትራንዚሽን ፉትቦል ዳግም ያኔ ወደ ሶልሻየር ወደ ነበረበት ሲስተም ተመለሰ። ትልልቅ ቡድኖች ላይ ጠንካራ የሚሆንበት ደግሞ በፈሪ ዱላ የምንላቸው አይነት መንገዶች ስለነበር ነው። ቡድኑ ወደ ቻምፒየንስ ሊግ ተመልሷል። ያንን በምን አይነት መንገድ ሊድ ያደርጋል በቀጣይ ቀን በሚኖረን ፕሮግራም በስፋት ይዘ ነው የምንመጣው ጉዳይ ነው የሚሆነው። እንዳጠቃላይ ግን የላይኛው መዋቅር ድክመት፣ የታክቲክ መዘበራረቅ፣ ያም ሲመጣ አዲስ ታክቲክ ይሄም ሲመጣ አዲስ ታክቲክ እየጫነ ተጫዋቾችን ግራ ማገባት፣ የተጫዋቾች የስነልቦና መዳከም፣ በአግባቡ ሊድ ያለመደረግ ስርዓቶች፣ የታክቲክ አለመረጋጋት፣ ውጤታማነት አለመታየት፣ ኤክስፔክቴሽን፣ ተስፋ፣ ጉጉት፣ አዲስ የጨዋታ ፍልስፍና፣ የገጠሙት ተግዳሮቶች፣ የሚዲያ ጫና፣ መሰል የመዋቅር ችግሮች፣ የዝውውር ፖሊሲ፣ የተጫዋቾች ስብስብ፣ እነዚህ ለማንቸስተር ዩናይትድ አሰልጣኞችም ሆነ ለቡድኑ መረጋጋት ውጤት ማጣት ሆኗል። አሁን የቤት ስራ ሰጣችኋለሁ። ይህን ፕሮግራም አይታችሁ እንዲሁም ኮሜንት ላይ ይቀጥል ብላችሁ እንድጽፉልኝ እፈልጋለሁ። አሁን ሰዓታችንም ኦልሬዲ እዚህ ጋር አብቅቷል። ስለዚህ የሩበን አሞሪም ከታክቲካል ዲሲፕሊን ጀምሮ የነበረውን እያንዳንዱን አናላይዝ ቁጥሮችን ይዤላችሁ እመጣለሁ ቀጣይ በሚኖረን ፕሮግራም። በልዩ ፕሮግራም አርብ እመለሳለሁ ወደ እናንተ። ያን አርብ የሚኖረው ፕሮግራማችንን ደግሞ
በደንብ ይህንኑ ከዚህ ከቆመበት የሚቀጥል ነው የሚሆነው። ታዲያ በዛ ወቅት ላይ የምናነሳቸው እያንዳንዱን ቁጥሮች የተነሳ እናንተም ልትፈርዱ ብሩኖ በካሪክስ የት ይጓዛል፣ አሞሪም ማሰናበቱ ትክክል ነው ወይ የሚሉትን እያንዳንዱ ዝርዝር ጉዳዮች የምናነሳ ነው የሚሆነው ማለት ነው። ሰላምቱን ስለነበር ከልብ እናመሰግናለን። እናንተም ደግሞ ይህ ፕሮግራም እንደተመቻችሁ ከእናንተ በርግጥ ማረጋገጫውም ስለመፈልግን ሰብስክራይብ ያደረጋችሁ ኮሜንት ያደረጋችሁ እንድትጠብቁኝ ይላለው። ሮቤል አብርሃም ነበርኩኝ። የገበያ ስፖርት ቀሪ ፕሮግራሞች ይቀጥላሉ። ጠዋት በማለዳ መረጃ ከኔ ጋር እንገናኛለን። አርብ በሚኖረን ደግሞ ከኔ ጋር በምንገናኝበት ልዩ ፕሮግራም ዳግም ወደ እናንተ የምንመጣ ነው የሚሆነው። አብራችሁን ቆዩ። Shaka!